ሰላምታዬ ይድረሳችሁ በእያላችሁበት እንደምን አላችሁ እንደምን እስከ ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም እንደተለመደው አስተማሪ ቁም ነገር አዘል ትምህርቶችን ቪዲዮዎችን ይዤላችሁ ቀርቤያለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ንስሐ ገብቻለሁ፣ የተባልኩትንም ሰምቻለሁ፣ እጸልያለሁ፣ እሰግዳለሁ። ከዛም አልፎ ተርፎ ደግሞ ቅዱስ ቁርባን እቀበላለሁ። ግን መንፈሱ አይጋለጥም። በህይወቴ ለውጥ የለም። እንደውም እዚህ ህይወት ውስጥ ከገባ በኋላ መከራው ፈተናው በዛብኝ፣ እግዚአብሔር ራቀኝ፣ ይቀርበኛል ብዬ ተጠግቼ የሚሉ ሰዎች አሉ። እየሰማችሁኝ ነው? አንዳንዴ የምናጎለው ነገር አለ ወይ ደግሞ ገባ ወጣ ነው የምንለው። ለምሳሌ ንስሐ የገቡ ሰዎች፣ በመናፍስት ውጊያ ውስጥ ያሉ፣ የሚጸልዩ፣ የሚሰግዱ፣ ቅዱስ ቁርባን የሚቀበሉ ሰዎች እግዚአብሔር ህይወታቸውን፣ ኑሯቸውን፣ ገንዘባቸውን እንዲባርክላቸው አስራት አያወጡ። ሁሉን ነገር ያደርጉና አስራት ይጎላቸዋል። ወይ ደግሞ ከእግዚአብሔር አንድ ነገር ይፈልጋሉ፣ እግዚአብሔርን ስጠኝ ይላሉ፣ ግን ለተቸገረ ደግሞ ሰው አይሰጡም። ይህ ምጽዋት ችግር አለባቸው። ሌሎቹ ደግሞ ወይ የነፍሳቸው ጠበቃ የሚሆናቸው በችግራቸው፣ በፈተናቸው፣ በመከራቸው፣ በተለይም በመንፈሳዊ ውጊያ ሰዓት ደግሞ የሚያግዛቸው አንድ መልአክ እንኳን አይዙ። ለምሳሌ ቅዱስ ገብርኤልን እየወደዱ ቅዱስ ገብርኤልን የማይዘክሩ ብዙ ሰዎች አሉ። ቅዱስ ሚካኤልን እየወደዱ ቅዱስ ሚካኤልን የማይዘክሩ መልኩን የማያደርሱ ብዙ ሰዎች አሉ። ብዙ ሰው ብቻውን ነው የሚለፋው፣ ብቻውን ነው የሚታገለው። ንስሐ ይገባል፣ ስጋው ደግሞ ይቀበላል፣ ይጸልያል፣ ይሰግዳል፣ ይቀጠቅጣል። ግን ልፋቱ የብቻው ነው። የሚያግዘው መልአክ የለም። የሚረዳው አንድ ቅዱስ አባት የለም። በችግሩ ጊዜ የሚታደገው አንድ ሰማዕት የለም። ዝም ብሎ ልፋት ይሆናል። ይኸውላችሁ፣ እየሰማችሁኝ ነው? ንስሐ ገብታችሁ ጸልያችሁ ሰግዳችሁ እየቀጠቀጣችሁ ብቻችሁን የምትታገሉ ሰዎች ካላችሁ በአንድ እጅ እያጨበጨባችሁ ነው። በአንድ እጅ ማጨብጨብ ይቻላል? አይቻልም። ብዙ ሰው በመናፍስት ውጊያ ውስጥ በአንድ እጁ ነው የሚያጨበጭበው። ያ ማለት ብቻውን ነው የሚታገለው። የሚታገልለት መልአክ የለም። የሚታገልለት ቅዱስ አባት የለም። የሚታገልለት ጻድቅ ወይ ደግሞ ቅድስት እናት የለችም። ዝም ብሎ ብቻ መታገል። ትግሉ የክፉ መንፈስ ወይም ደግሞ የመናፍስት ስለሆነ ቅዱስ የሆኑት የእግዚአብሔር መናፍስት የተባሉት ቅዱሳን መላእክት በትግል ውስጥ ያስፈልጉናል። የመናፍስት ውጊያ ያለበት ቅዱሳን መላእክትን እርዶኛ አግዙኝ ብሎ ዝክራቸውን እንዳቀሙ እየዘከረ ድርሳኑንና መልኩን እየጸለየ አግዞኝ ማለት አለበት። ይሄ ብዙ ሰው እኔ ያየሁት ችግር ነው። ወይ ደግሞ ቅዱስ ጊዮርጊስን፣ ቅድስት አርሴማን፣ ወይ መጥምቁ ዮሐንስን፣ ወይ አቡነ አረጋዊን፣ ወይ አቡነ ተክለ ሃይማኖትን፣ ወይ አቡነ ገብረ መንፈስ ቅዱስን የሚወዱትን የሚያውቁትን አንድ ጻድቅ በቋሚነት አግዞኝ ብለው አይለምኑ። የመናፍስት ውጊያ ያለባችሁ፣ ፈተና የከበዳችሁ ሰዎች ብቻችሁን ታግላችሁ አታሸንፉም። ቢያንስ 3 ነገር ያስፈልጋችኋል። ስንት ነገር አልኳችሁ? 3 የሚጠብቃችሁ መልአክ ያስፈልጋችኋል። ቅዱስ ሚካኤል፣ ቅዱስ ገብርኤልን በመተት እድሳት፣ በጥላ ወጊ፣ በየትኛውም የክፉ መናፍስት ውጊያ ያላችሁ ሰዎች ቅዱስ ሚካኤልን ወይ ቅዱስ ገብርኤልን ጠብቀኝ በሉ፣ ይጠብቃችኋል። ውጊያውን አልቻልኩም፣ ቅዱስ ሚካኤል ቅዱስ ገብርኤል አግዘኝ በሉ፣ ያግዛችኋል። ያኔ ጭብጨባችሁ የሁለት ይሆናል። ጸሎት መጸለይ ካቃታችሁ፣ መስገድ ከገበዳችሁ፣ ውጊያው ከፍ ካለባችሁ አቡነ ገብረ መንፈስ ቅዱስ አባቴ አግዞኝ አልቻልኩም በሏቸው፣ ያግዟችኋል። ቅዱስ ጊዮርጊስ ታደገኝ እርዳኝ፣ ቅድስት አርሴማ አግዥኝ፣ ቅድስት ክርስቶስ ሰምራ እርዱኝ በሉ። ብቻችሁን አትልፉ፣ ብቻችሁን አትታገሉ፣ ይዛችሁ ታገሉ። የራሳችሁ ትግል እንዳለ ሁሉ ተጨማሪ ያስፈልጋል። በእውነት ስጋውያንን ዓለማዊ ሰውነን በዓለም ነው የምንኖረው። መንፈሳዊ ብንሆንም ግን የሰማይ መላእክት ሊረዱን አይገባም? ይገባል። እና ብዙ ሰው ሳይ እርዳታ የለውም፣ ራሱን ነው የሚረዳው። የሚያግዝ የለውም፣ ራሱን ነው የሚያግዘው። የሚታገልለት የለም፣ ራሱ ነው የሚታገለው። ስለዚህ
የሚያግዟችሁ፣ የሚታገሉላችሁ፣ የሚጠብቋችሁንም ለምኑ። አሁን እሱ ምንድነው ያደረገው? እንዲህ እየተቸገረ ገንዘቡን እያባከኑበት አስራት ያወጣል። ይሄው ሰለቸኝ ይላል። ደግሞ እኮ የሚገርመው መንፈሱን የሚያርቅልን፣ የሚያዳክምልን፣ የሚያሰለችልን አንድ በጎ እንኳን ስራ የለንም። እየሰማችሁ ነው? ዝም ብለን እንመጣለን፣ እቤት ጸልየን ሰግደን እዚህ የሆነ ነገር እንዲደረግልን እንፈልጋለን። ጥሩ ነው፣ ይደረጋል። ግን ደግሞ ውጊያ የበረታባችሁ ሰዎች በጣም እርዳታ ያስፈልጋችኋል። ስንት ሰው ጠፍቷል በእኛ ምክንያት? እኛ በሰዎች እየፈረድን ማለት ሰዎችን እየናቀ ይሄንን ይውላችሁ ከሁለት አንግል ከሁለት አንፃር ማየት ይቻላል። አንደኛ እኛ በሰዎች ለመፍረድ መብት የለንም። ሁለተኛ ደግሞ ማንም ሰው ደግሞ እዛ ያሉ ሰዎች ገፉኝ፣ እዛ ያሉ ሰዎች አባሩኝ ብሎ ከእግዚአብሔር ቤት ለመራቅ መብት የለው። ሰው ቢገፋን እግዚአብሔር አልገፋንም፣ ሰው ቢያርቀን እግዚአብሔር አላረቀን። እኛም ሰዎች ላይ ለመፍረድ በሰዎች ላይ ጣት ለመጠቆም መብት የለንም። ሌላ ማንም ሰው ደግሞ ሰዎች ፈርዶብኛል፣ ሰዎች ገፍቶኛል ብሎ ከእግዚአብሔር ቤት የመራቅ መብትም የለው። በአገልጋዮች ስተት ምክንያት፣ በአገልጋዮች ንቀት ምክንያት ወይ ደግሞ በአገልጋዮች ጥፋት ምክንያት፣ ባለማወቅ ምክንያት የሚጠፉ በጣም ብዙ ምዕመናን አሉ። በንግስ በዓላቶቻችን ላይ የሚሰበኩ ስብከቶች፣ በትላልቅ ፕሮግራሞቻችን ላይ የምናገራቸው ቃል እግዚአብሔር ሰዎች እንዲመጡ የሚያደርጉ ናቸው ወይ? ሰዎችን አባብለን በቃ ዛሬ አይዞ ዛሬ እንደምንም ብለ ቤተክርስቲያን አመጣነው። ጭራሽ ቤተክርስቲያን መጥቶ የማያውቅ ሰው ንግስ ላይ ይመጣል። ጭራሽ ቤተክርስቲያን መጥቶ የማያውቅ ሰው ስቅለት ቀን ይመጣል፣ የትንሳኤ ቀን ይመጣል። በእንደዚህ አይነት ቀናት ላይ ብልህ ብንሆን የምናውቅ ሰዎች ብንሆን እነዛ ሰዎች ተመልሰው ከቤተክርስቲያን እንዳይጠፉ የሚያደርጋቸው አይነት ቃል እግዚአብሔር ነበር መንገር የነበረብን። እኛ ያንን ማድረግ ባለመቻላችን በአገልጋዮቹ ስንፍና በአገልጋዮቹ ድካም ምክንያት ከቤተክርስቲያን ጠፍቶ የሚቀርሰዋል። የኛ ስንፍና አሁን እንድናውቅ የፈለኩት እንድረዳ የፈለኩት ነገር እኛ በሰዎች ላይ መፍረዳችን፣ እኛ እንዴት ማገልገል እንዳለብን አለማወቃችን፣ የኛ ቸልተኛ መሆን ሆነ አልሆነ ማለታችን ለምዕመናን መጥፋት ለክርስቲያኖች መጥፋት ምክንያት ሊሆን ይችላል። እግዚአብሔር መንፈስ ቅዱስ በእኛው ሰርቶ ሰዎችን ወደ መዳን እንዲጨመሩ ማድረግ እንዳይችል የሚያደርግ ሊሆን ይችላል። እኛ የተመደብንበት ቦታ እኛ የተሾምንበት ኃላፊነት ሰዎች ወደ መዳን እንዲጨመሩ ማድረግ የሚገባው ሲሆን በእኛ ድካም በእኛ ለማወቅ ምክንያት ግን ወደ መዳን መጨመር የነበረባቸው ሰዎች ከእግዚአብሔር ቤት እንዲወጡ ይሆናል ማለት ነው። ምዕመኑም ተገልጋዩም ደግሞ እነዚህ ሰዎች አይቶ የመጥፋት መብት የለም። እንትና የሚባለው አገልጋይ ስለገፋኝ ብለን የመጥፋት መብት የለን። እሺ እሱ ገፍቷል እኔ ገፍቻለሁ ወይ ነው የሚለው እግዚአብሔር አምላክ። ስለዚህ ይሄንን ነገር በደንብ አጽንኦ ሰጥቶ መረዳት ያስፈልጋል ማለት ነው። ሰዎች እኛን አይቶ ክርስቶስን ማየት የሚችሉ እንዲሆኑ፣ እኛን ሲያዩ የክርስቶስን ፍቅር የሚያስቡ፣ እኛን ሲያዩ የክርስቶስን ትሕትና የሚያስቡ መሆን እንዲችሉ እግዚአብሔር አምላክ እንዲረዳን ቅዱስ ፈቃዱ ይሁንልን። የልቦናችንን ደጅ በቸርነቱ ይክፈትልን። አባ በብኑዳ አቡነ ኪሮስን ያመነኮሷቸው ጻድቅ ማለት ነው። ዘወትር ምድራዊ የሆነ ምግብ ሳይበሉ ሰማያዊ የሆነ ህብስትና ጽዋ እየወረደላቸው ኖሩ ጻድቅ ናቸው። ምንም እና እግዚአብሔር የሰጣቸው ብቸኛ ነገር ቢኖር ይህንን ህብስትና የሚያወርድላቸውን መብል ከማንም ጋር መጋራት አይችሉም። ስታስቡት ንፉግነት አይመስልም? አሁን እርቦት ለመጣ ሰው አልሰጥም ቢባል ይሄ ግን ንፉግነት አይደለም። እሳቸው ለደረሱበት ጸጋ ያልደረሱ ሰዎች ስላልደረሱ ነው እንጂ ሌላ ንፉግነት ኖሮበት አይደለም መድኃኔዓለም። ከዛ ግን እኚህ አባ በብኑዳ አንድ መነኩሴ እሳቸውን ጽድቅ ሰምቶ ይመጣል። ያንኳኳል በር፣ ይገባል ደጃቸው፣ ቡራኬ ሊቀበል አኗኗራቸውን አይቶ በጣም ይደነቃል። እና የሚበላውን ምግብ ግን ሲጠይቅ እሳቸው እሱ የሚበላውን አይነት ምግብ አይበሉ። የሚበሉት ምን አይነት ምግብ ነው? ሰማይ የወረደላቸውን መና ነው። አባ በብኑዳ ምን ብለው አሰቡ? አብላኝ ብለው ሲጠይቃቸው ያ መነኩሴ ባላበላው ምናልባት ክርስቶስ እኮ ዳግም መጥቶ ሲጠይቀኝ ተርቤ አብልተኸኛል ሲል አጉድዬበት ሊሆን ይችላል አሉ። ደሞ ላብላው ብዬ እንዳልሰጠው ደግሞ ይሄንን ህብስት ምን አርግ ብቻ ነው ያላቸው፣ ብቻህን ብላ ነው ያሏቸው። ስለዚህ እንደዚህ አይነት አጣብቂኝ ውስጥ ገቡና መጨረሻ ምን አሉ? በቃ መስጠት አለብኝ ማለት ነው ብለው ቆርሰው ሰጡት። እና ያ መነኩሴ ግን በጣም ብልጣብልጥና ውስጡ ክፉ ስለነበረ ህብስቱን ሳይበላው ለመጣበት መነኮሳት ገዳም ሄዶ ለማሳየት ሲል በጨርቁ ጠቀለለውና ደብቆት ማለት ነው ይዞት እንደበላ ሆኖ ወጥ። አያችሁት? እግዚአብሔር መጀመሪያውን አትስጥ ያለው እንዲህ አይነትም ሰው ስላለን። ቢበላው እሰየው አይደል? ቢበላው እሰየው ጥሩ እኮ ነበር። ግን ይሄ ሰውዬ ሳይበላው ወሬ ለማውራት ብሎ ያቺን ህብስት ቋጥሯት በጨርቁ ወጣ። ክፋቱ ደግሞ ምን መሰላችሁ? እዛ የመጣበት ገዳም ላይ ሲደርስ ህብስቱ ሻግቷል። ይሄ እንኳን ከሰማይ የወረደ ይቀርና ከመሬት የተገኘም አይመስልም። በቃ እግዚአብሔር እንዲህ ነው ስትስገበገብ ይሄ ከሌላው ላይ ያለውን ጸጋ ወስደህ እንዲህም እኮ አገኘው ብለህ ለማግኘት አይደለም ለማውራት ስትሞክር ራሱ እድሉን አይሰጥህም። ሰርተህ ደክመህ ወጥተህ ወርደህ በቸርነት የታገኘዋለህ ስለሚል። አባ በብኑዳ ግን መጨረሻቸውም እንደሆነ ልንገራችሁ። አቡነ ኪሮስ
አባ በብኑዳን ትተው ከከተማ ሲመለሱ አንድ አረመኔ የሆነ ንጉስ ሞቶ በሱ ሞት ምክንያት በጣም ብዙ ሰዎች እያለቀሱ እያነቡ የማይደረገው ስነ ስርዓት የለም በቃሪዛ ተሸክመው ይሄዳሉና አቡነ ኪሮስ የዛን ሰውዬ ክፋት ያውቃሉ። ማንም ሀገር ያወቀው ነው እንኳን እሳቸው ይቀርና በጣም ደነቃቸው። የሰው ወረተኛነት ትገባቸው። በመሬት ላይ እኮ እየኖረ ያንን ንጉስ አይኑን ባላየ ነው የሚሉት ሰው። አሁን ሲሞት ግን እንባቸውን እያነቡ ምን እያረጉ ተቀጥሎ የኛ አመል ያለባቸው ይመስላል በእርግጥ ስታዩት። እና ከክፋቱ አንፃር ሲመለከቱ አቡነ ኪሮስ በጣም ተደንቀው ሃይ ሰው ብለው ሲመለሱ አባ በብኑዳ እሳቸውን ያመነኮሱት ከሰማይ መና ወርዶላቸው የሚበሉት ጻድቅ ደግሞ አንበሳ ቅርጥፍጥፍ እያረገ እየበላቸው ነው እየቦጫጨቀ። በጣም አቡነ ኪሮስ ጭንቅላታቸው ተነካ። ምክንያቱም አንተን ያመነው ጻድቅ እዚህ ጋር በአንበሳ እየተበላ ነው። አንተን ያላመነው ህዝብ ያማረረው ንጉስ ደግሞ ሰው እልል እያለ እየቀበረው ነው። ምን አይነት ኢፍትሃዊነት ነው አሉ። ምን አይነት ኢፍትሃዊነት ነው? ምክንያቱም የንጉሱ አሟሟት ለሳቸው ነበር የሚገባው፣ የሳቸው አሟሟት ደግሞ ለማን ነበር የሚገባው? ይሄ የኛ አመለካከትና አስተሳሰብ እና በጣም ካቅማቸው በላይ ሲሆን ሁሉን ሊያደርግ ለሚችለው ለእግዚአብሔር ጸሎት አድርገው ሲለምኑ ግን መልሱን ሰጣቸው። ምን አላቸው ይባላል መሰላችሁ? ይሄ ንጉስ ከነክፋቱ በእንዲህ አይነት መልኩ እንዲቀበር ያደረኩበትና የተደረገበት ምክንያት በሰማይ ምንም የሚጠብቀው ደስታ የለም። እዚሁ በምድር እልል ብለው ይቅበሩት እንጂ በሰማይ እልል ብለው የሚቀበሉት መላእክት የሉም። ስራው ለዛ የሚያበቃ አይደለምና አሉ። አባ በብኑዳ ሲሉ አባ በብኑዳማ በህይወታቸው አንድ የሰሯት ጥፋት እቺ ናት አሉ። አታርግ አታካፍል ያልኩትን ህብስት አካፍሏል። ስለዛች ብሎ ሲኦል ከሚወርድ እቺን ቅጣት በመሬት ላይ በአንበሳ በመበላት ልቅጣውና በሰማይ ግን የመንግስቱን ርስት እንዳያጣል አድርገዋል። ምን ልላችሁ ፈልጌ ነው፣ ሰው ትቶት የሚገባው ነገር ሀብትና ንብረቱን አይደለም መንግስተ ሰማያትን ለመውረስ ህይወቱን ራሱ እስከ መስጠት ዋጋ እስከ መክፈል ደረጃ ይደርሳል። ክርስቶስ በቤተክርስቲያን የተሰበከው እኮ በቃል ብቻ አይደለም በተግባርም ጭምር ነው። ዓለምን ትቶ መመንን እኮ ክርስቶስን መስበክ ነው። አንገትን መቆረጥ እኮ ክርስቶስን መስበክ ነው። ይሄ ያልገባቸው ወንጀለኞች ናቸው። በስም አጥፊነት ሳይቀር ሊከሰሱ ይገባል። ቤተክርስቲያን ክርስቶስ አሰብክም የሚለው ትምህርት አደገኛ የዲያብሎስ ዘራሽ ነው እና ይሄ በጣም በምእመናን ዘንድ ሊታወቅ ይገባል። ክርስቶስ የሚሰበከው ቤተክርስቲያን እኮ በቃል አይደለም፣ በስም ብቻ አይደለም። እንደዛ እኮ አይደለም። ተግባራዊ ስብከት ነው ያላት ቤተክርስቲያን እንዲያው ተግባራዊ እና ቅዱስ ሄሬኔዎስ ሊቁም ስለ ክርስቶስ ሲናገር ጠቅለል አድርጎ አምጥቷቸዋል። ኦሪት ወነቢያት ወንጌል ሰበኩ በክርስቶስ በቃለቀ። ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ አለ። ይሄ በጣም ልዩ አነጋገር ነው። ለምሳሌ ይሄ ጽሑፍ በእነሱ የለም። ክርስቶስን አሰብክም በሚሉ ሰዎች እጅ የለም። ኦሪት ክርስቶስ እንደሰበከች እንኳን አያውቁም እነሱ። ነቢያት ክርስቶስ እንደሰበኩ እንኳን አያውቁም ራሱ። ኦሪትም ነቢያትም ለነሱ ተራ ነገር ናቸው። በቤተ ክርስቲያን ግን ክርስቶስን ሰባኪዎች ናቸው እነዚህ። ኦሪትም ነቢያትም ክርስቶስን ሰበኩ ማለት እኮ በጣም ልዩ ንግግር እኮ ነው። ከዛ በኋላ መጠቀለያ ወንጌል ሆነ ማለት ነው። ኦሪትም ነቢያትም በስውር ሰበኩ፣ ወንጌል በግልጥ ሰበከች ማለት ነው። ኦሪት ሙሴ የጻፈው የሕግ መጽሐፍ ነው። ያ ሁሉ ንግግርና ምሳሌ ክርስቶስን ለመግለጥ የተደረገ ነበር። ስለዚህ ሰቅልተ ትሬያ እስራኤል ለሕይወትህ የተባለው በሙሉ ማለት ነው። እስራኤል ሆይ ሕይወትህ ተሰቅላ ታያታለህ ተባለ። ስለዚህ ሕይወት የተባለ ክርስቶስ ነበር። ተሰቅላ ታያታለህ የተባለው በመስቀል ላይ ተሰቅሎ የታየውን ነው የገለጠችው ኦሪትም ቢሆን። ይህ ብቻ አይደለም። ከመጀመሪያው ጀምሮ በሴቲቱና በእባቢቱ እንግዲህ በሴቲቱ ልጅ ዘርና በእባቢቱ መካከል በእባብ መካከል ጠላትነትን አደርጋለሁ የተባለው በሙሉ የኦሪት ስብከት እኮ ስለ ክርስቶስ ነበር። ከሴቲቱ የሚገኘው ዘር እባቡን ራሱን ይቀጠቅጣል የተባለው ክርስቶስ መስበክ ነበር። ዲያብሎስን ቀጥቅጦ ከመንገዳችን ያስወገደውን ይሄን ደግሞ አዲስ ኪዳን ደግሞ ገለጠች። በቃ ይሄን ነው ከመንገዳችን ጠርቆ ያስወገደው ብሎ ሐዋርያው ቅዱስ ጳውሎስ የገለጸልን እሱን ነው። ስለዚህ ኦሪትም ነቢያትም ክርስቶስን ሰበኩ። ምን እንደሆነ ነው የሰበኩት የሚለው ነው ትልቁ ቁም ነገር ነው። ቅዱስ ሄሬኔዎስ መጽሐፍ ቅዱስ ብቻ ከሚሉ ሰዎች ጋር ምንም ግንኙነት የለውም። ምክንያቱም ከመጽሐፍ ቅዱስ ውጭ ነው ሰውዬው። መጽሐፍ ቅዱስ ተጽፎ ካለቀ በኋላ ወይም ደግሞ ከመጽሐፍ ቅዱስ በኋላ ከተነሱ ሊቃውንት ስለሆነ ሐዋርያን አበው ከምንላቸው ነው እሱ። ረድኦሙ ኤቤ ቅዱስ ሄሬኔዎስ ረድኦሙ ለሐዋርያት ነው የሚለው፣ ወተላዊሆሙ ለሐዋርያት ነው የሚለው። የሐዋርያት ተከታያቸው ደቀ መዝሙራቸው ይላል። የቅዱስ ዮሐንስ ደቀ መዝሙር ነው።
ዮሐንስ የክርስቶስ ደቀ መዝሙር ነው። የቅዱስ ዮሐንስ ደቀ መዝሙር ደግሞ ሄሬኔዎስ ነው። ስለዚህ የማይቋረጥ ስለ ክርስቶስ የተሰበከ ምንጭ ያለን ሰዎች ነን ማለት ነው። ስለ ክርስቶስ ራሱ ነግሮናል። አዎ። ስለዚህ ቅዱስ ዮሐንስ ደግሞ የተነገረውን ነግሮናል። አዎ። ቅዱስ ሄሬኔዎስ ደግሞ ከመምህሩ ያገኘውን ነግሮናል። ከዛ ቅዱስ ሄሬኔዎስ ደግሞ ይቀጥላል ማለት ነው ለሌላው። ያንን የያዙት ናቸው እኛ ጋር የደረሱት ማለት ነው። ስለዚህ ከመውእቱ ተወልደ እምድንግል ይላል። ኦሪት የሰበከችው ከድንግል እንደተወለደ ነው አለ። ስለዚህ በኦሪት ከድንግል እንደሚወለድ በኦሪት ዘፍጥረት ምዕራፍ 3 ላይ ተቀመጠው ነግሮናል ማለት ነው። አዳም ከኛ እንዳንዱ ይሆናል ተብሎ የተሰበከው በሙሉ ከሶስቱ አካላት አንዱ ከድንግል ተወልዶ የአዳምን ስጋ እንደሚዋሃድ ስጋ ደግሞ የባህሪ አምላክ እንደሚሆን የሚያሳይ ትምህርት ነበረ ማለት ነው። እንደተወለደ ኦሪት ነግራናለች ማለቱ ነው። ከመውቱ ተወልደ እምድንግል ወሐመድ በዕፀ መስቀል ሞተ ወተቀብረ ወርእዩ ወተንሥኦ እምነ ሙታን ወአርገ ውስተ ሰማያት ወተሰብሐ እምኀበ አብ። ይሄ እንደሆነ ኦሪት ነገረችን ያለው የሚገርም ቃል ይገልጻል። ስለዚህ ከድንግል እንደተወለደ በመከራ በመስቀል ላይ እንደተሰቀለ መከራን እንደተቀበለ ነግረውናል። ነቢያትም ኦሪትም ነግረውናል። ይሄ በኦሪት የነበረውን ኦሪት እንደምትናገር ነቢያትም በሰፊ ተናግረዋል። ነቢያትም ስለ ክርስቶስ መወለድም ተናግረዋል፣ ስለ መከራውም ተናግረዋል፣ ስለ መነሳቱም ተናግረዋል፣ ስለ ማድረጉም ተናግረዋል። ወተሰብሐ እምኀበ አብ ከአብ ዘንድ ደግሞ እንደተመሰገነ ያ ሲባል ክብሩን ራሱ በዮሐንስ ወንጌል ምዕራፍ 17 ላይ እንደነገረ ማለት ሰብሐኒ በስብሐቴ ዘሃሎም ቅድመ ይትፈጠር ዓለም ሳይፈጠር በነበረው ክብር ግለጸኝ ብሎ ተናግሯልና ስለዚህ ከአብ ዘንድ ደግሞ ተገልጿል። የባህሪ አምላክነቱ የተገለጸ ማለት ነው። ስለዚህ ኦሪት በሰፊው ሐሳቧን በሙሉ በምሳሌያዊ መንገድ ስትገልጽ ኖራለች። ለምሳሌ ከግብጽ ሲወጡ የነበረው ታሪክ በሙሉ የክርስቶስ ምሳሌ ሆኖ ነው የምናገኘው። የኦሪት ስብከት ነው ይሄ ለሚረዳው። ሙሴ እስራኤልን ከባርነት ሲያወጣ የነበረው ሙሴ በክርስቶስ አምሳል እንደተገለጠ እናውቃለን። ሰሞኑን የምንጫጫው በቤዛ ነው አይደል? በቤዛ እንጫጫለን። እነዚህም ሰዎች እንዲህ ብለዋል፣ እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ይሄ ሁሉ ወዴት እየሄዱ ነው? ወደ መንደር ሲጓዙ በነበር ነው የሚጓዙት። ክርስትናን በነበር፣ ህይወትን በነበር አያችሁ፣ ህይወትን በነበር፣ የአምላክን ተስፋ በነበር፣ የኪዳኑን ቃል በነበር ነበረ እያሉ ነው። አሁን ተስፋ ቆርጠዋል። እግዚአብሔር ተስፋችንን ይመልስልን። አቤት በነበር የነበር ጉዞ ነበረ እያሉ እየሆነ ያለውን እውነታ አሁን ትተውታል። የትዝታቸው ማዕበል መንደሯ ነች። ሲሄዱ የሚያመሹት ወደ መንደር ነው። ጊዜና ሰዓቱ በመንገድ ላይ ነው የሚያልቀው። በነበር እያለቀ ነው። ነበር እኛ ነበር እያል ፍቅር አተን ፍቅር ስለሌለን ሌሎች ፍቅር ስላልሰጠናቸው ፍቅር ወደሚያገኙበት ሲሄዱ ዲያብሎስ ደግሞ በፍቅር ይቀበላል። አየህ፣ ሰዶማውያን ይፋቀራሉ፣ አቤት ይተባበራሉ። መናፍቅ ይተጋገዛል፣ ይተባበራል። አንተ ታማለህ፣ ታሳድዳለህ፣ ትነቅላለህ፣ ትቀማለህ፣ ታታልላለህ። ግን የክርስቲያን ልጅ ነህ፣ የክርስቲያን ልጅ ነህ። ስለዚህ የመንደር ጉዞ እዚህ ስለ ቤዛ እስራኤልን የሚቤዥ ያለው እርሱ እንደሆነ ነበረ። ቤዛ ምንድን ነው? አሁን ግራ ስለገባን ቃላት እየመረጥን የሆነ እንትን እያወጣን ከዛ በኋላ በዛ ላይ ቢቸግረን እኮ ነው ማመን ስላቃተን የእውነትን መንገድ መለየት ወይም ከብዶን አሊያም ደግሞ ያለመድነው ስለሆነ ቃላት መርጠን በዛ ውስጥ አንድ ትልቅ ሐሳብ የፈጠርን እየመሰለ ቤዛ ማለት እኮ ለሌላው ዋጋ መክፈል ማለት ነው። ምን ማለት ነው? ዋጋ መክፈል ማለት ለድሃው ካበላህ ካጠጣህ በተራበበት ህይወት ውስጥ ከተገኘህ ምን ሆንክ ማለት ነው? እግዚአብሔር ቤዛ አንተን አደረገ ማለት ነው። ለሌላው ተስፋ ከሆንክ ቤዛ ሆንክ ማለት ነው። ለትውልድ አርቀህ ማሰብ ከቻልክ ቤዛ ሆንክ ማለት ነው። የስልሳዎቹ ዘመን ቤዛ አላስቀመጡልንም። ተስፋ የሚሆን ነገር አልተቀመጠልንም። የሰማንያዎቹንም ዘመን ስናይ ተስፋ የሚሆን ነገር አልተቀመጠልንም። ስለዚህ እኛ ቤዛዎች ነን ወይ? ቃሉን ያተረፍነው እንጂ በህይወት በአካል በተግባር በሐሳብ በእቅድ ቤዛ
ይህ እንደውም የቤዛ ምቀኞች ነን። በጣም ያሳዝናል። የቤዛ ምቀኞች ነን። ምንድን ነው ምቀኝነታችን? አፍዘው አደንግዘው እሰረው ካል የቤዛ ጠላቶች ነን። ስለዚህ አሁን የምንጣለው በቃሏ ብቻ ቤዛ በምትለው ሐሳብ የረቀቀ ምስጢር እንዳላት አድርገን የምንናገረው እኛ ስላልተገበር ነውና ሌሎች በተገበሩት ሕይወት ውስጥ እውነትን አሳልፈው ለኛ ባኖሩት ውስጥ ስለከዳን የካህዲነት መንፈስ ስለተጣናወተን በጣም ይገርመናል። ቤዛ ቃሉ እንደገና የሚከብደን አይነት ሆነኩ። ታዲያ እመቤታችን ትልቁን ጌታ ፈጣሪን ወልዳ ወደ ግብፅ ይዛ ተሰዳ ከሄሮድስ አምልጣ እንደገና ደግሞ ይዛ ተሸክማ በአይሮፕላን አይደለም በእግር ነው ከግብፅ ሲና በረሃም በሙሉ 40 ዓመት የዞሩትን ምድር እሷም ተጉዛ ተሸክማ ለቀራንዮ መስቀል ላይ ስታበቃ ቤዛ ከዚህ የበለጠ ቤዛ ያልሰራነው ስራ ስላለ መስራት ስላቃተን በቃሉ እንጣላለን። ዛሬ ምቀኞች ነን፣ በቃሉ ምቀኞች ነን። አሁን የተጣለንበት ቤዛ የሚለው ቃል ራሱ የኛ ትልቅ ምቀኝነት ነው። ምቀኞች ነን። ለርኩስ ነገር ቅርብ ነን። ቅዱስ ለማለት ግን አንወድም። እርኩስ ለማለት ይስማማናል። ሐሜታችን፣ ጥላቻችን በሙሉ የሚያደላው እርኩስ፣ ክፉ 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 ወደሚለው ለመሄድ ነው። ሐሜቶቻችን ሁሉ የሚያገለግሉት ያንኑ የሚተካ ነው። እዚህ ጋር ወደ መንደር ሲሄዱ በቤዛ ጉዳይ ላይ ተስፋ ቆረጡ። አይዟችሁ ተስፋ አትቁረጡ፣ እመቤታችን ቤዛችን ናት። ክርስቶስም ቤዛችን ነው። እሱ ምን አደረገልን? የደም ቤዛ ሰጠን። እሱ በስጋውና በደሙ በኩል ምን አደረገልን? ቤዛ ሰጠን። እመቤታችን ምን አደረገልን? አዘጋጅታ ሰጠች። በእግዚአብሔር አብ ቃል በኩል ቃል ስጋ ሆነ። ስጋው የማን ነው? የእመቤታችን። ቃል እግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ። ቃል ስጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ። ጸጋንና እውነት ከኛ ሲጠፋ ዲያብሎስ ጸጋና እውነት ሲነጥቀን ቋንቋ መረጣ ውስጥ ገብተን እንሰቃያለን። የጎደለን ግን በመጨረሻም ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ የሚያሳድጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይቆየን። አሜን።